ኤቢ በእንባ እየተራጨች ትገኛለች። ምክንያቱም የወላጅ አባቷ የወለዳት አባቷ ድንገት ሳይታሰብ ከቻለ አቶ ደረጀ በተናደዱበት ሰዓትና ለዚች ልጅ የመጨረሻ ውሳኔ መወሰን አለብኝ በማለት የናታልን መልእክት ከሰሙ በኋላ በጣም ተናደው እንግዲህ የታለች ኤቢ እያሉ በሄዱበት ሰዓት ነበረ ድንገት ቤት ውስጥ ሲገቡ እኔ ነኝ ወላጅ አባቷ የኤቢ ብሎ የመጣውን አባት ሲያገኙ ወይዘሮ ማርታም በቅሌት ተዋጡ። በጣም ተደናገጡ። ሁላቸው ሩጦ ሂዶ ማርታን አቀፈ። ደረጀ ወላጅ አባቷ እንዳልሆነ ተረጋገጠ። በእኔ መጀመሪያም ቢሆን እኮ ፈርቼ ነበር አሉ። የወይዘሮ ማርታ ደግሞ የኤቢን አባት ቅፍቅፍ ብሎ ሲያዩ ደረጀ በጣም ደነገጠ። ሁሉን ነገር ለመናገር ከፍቶኛል፣ ብዙ ነገር እንደዚህ ይሆናል ብዬ አላሰብኩም። እስከ ዛሬ አባትሽ ደረጀ ነው እያልኩኝ የመጀመሪያ ልጃችንን ስትል የነበረችው ማርታ እንግዲህ እኔና አንቺ ብዙ ነገር አሳልፈናል እኮ ብዙ ታሪክ አለን። ስለዚህ ውጣ ውረዶችን አሳልፈን እንዴት አሁን ልጄን የኔን ልጄን እንዴት አብርጌድን እፈልጋታለሁ፣ ልትሰጭኝ እፈልጋለሁ። እስካሁን አንቺን በማፈላለግ ብዙ ነገር ጊዜ ወስጃለሁ። በዚህ ግን አቶ ደረጀ ወደ ህይወትሽ አምጥተሽ ሌላ ነገር ጀምረሻል። ሌላ ልጅ ወልደሽ ውሃን እንደወልደሽ ውጭ ሀገር ሁኜ ሰምቻለሁ። ስለዚህ አሁን ፈቃደኛ ከሆንሽ ልጄን እንድትሰጭኝ እፈልጋለሁ ብሎ ሲናገር አቶ ደረጀ እኔ በኤቢን እኮ ደብቄ ካንተ ላይ ደረጀና ብዬ ነው ያሳደኳት። ካንተ ብዙ ችግር አሳልፌያለሁ። አንተ ግን የዛን ጊዜ ብርጌድን አስረግዘህ እኮ ጽንስ ተሸክሜ ጥላይ ነው የጠፋው። ስለዚህ በችግሬ ጊዜ አልደረስክልኝም። በችግር ጊዜ የደረሰልኝ ደረጀና ደረጀ ብቻ ነው። ስለዚህ አሁን ጥሩ ህይወትና ጥሩ ደስታ እየሆንኩኝ አብርጌድ የመጀመሪያ ልጃችንን አሳምኜ ነፍሰ ጡር መሆኔን ሳልነግረው በየዋህነቱ ተቀብሎኝ ይህን ዓመት የመጀመሪያ ልጄ አብርጌድ እያለ ፍቅር እየሰጠ አሳድጓታል። አሁን ግን አንዳንድ ነገር እየፈለፈለች ካላወቅኩ ሚስጥር ካላወጣው እያለች የተወጠ ነገር ይፈጠራል እያለች አባቷ አለመሆኑ ደረጀን ያወቀችው ሰላም ከማን አረገዘች ዳጣ ምንድናት የማናት ላይ እያለች እንግዲህ አባቴስ በተደጋጋሚ እኔን የሚጠላኝ ለምንድን ነው እያለች ብዙ ጥያቄዎችን እያቀረበችልኝ ነበረ። ይህን ሁሉ ግን ሸፍኜ ነበር የተቀመጥኩት። ዳጣም እንግዲህ አብርጌድ አቶ ደረጀ መሆኗን ሲያየች ጊዜ በጣም ደንግጣ አፏን ያዘች። ናታልም ምንድን ነው እዚህ ቤት ውስጥ የተካሄደ ያለው? ማርታና እትዬና ጋሼ እንደዚህ አይነት ህይወት አላቸው ብዬ አላምንም በማለት ናታልም ይገረማል። አሁን እንግዲህ እህቴ ካልሆነችማ ልታሰቃየኝ ስለምትችል አለችና የራሷን ህይወት እንደገና የኛ ቤት ነው ውጪ፣ ከዚህ ቤት መኖር አትችሉም፣ አንቺና ሰላም እዚህ ቤት የመኖር እንትን የላቸውም ያለችው ነገር አስታወሰችና አሁንማ ታዲያ እንዴት ብለን ነው እያለች በቃ ወይ እናማዬ እውነት እንደዚህ አይነት ነገር አለች? እናንተ ስህተት የሰራችሁት ነገር ለእኛ እኮ አሁን ትልቅ ነገር ሆነብን። ስለዚህ ሰላም የሰራተኛ ልጅ ነሽ ያልሽኝን ደግሞ ሚስጥር እንድታወጪ እፈልጋለሁ። ሰራተኛ እናቴ ማናት ስትል አለቻት። ሰላም ውድ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ዳጣይ ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ ዳጣና ናታል በጣም ደስ የሚል አቀራረብ ያየችውን ጊዜ እየተናደደች የነበረችው እንግዲህ በብርጌድ በራሷ ጊዜ ፈላፍላ ፈልፍላ በራሷ ጊዜ ትልቅ ችግር አምጥታለች ማለት ነው። እማዬ አንቺ ራስ ወዳድ ነሽ። እኔ እኮ አባዬ እንዲሁም እኮ እዚህ ቤት የተሰራ ያለው ሁሉ ነገር ፈልፍዬ አውጥቼ እውነታውን ለአንቺ ለማጋለጥ እንዲሁም አንቺ ላይ የሚጫወቱብሽን እንስስ መሳይ ሰዎች ነግርሽ ያለው እያልኩ ሳስብ አንቺ ለካ ደረጀ አባቴ ያልሆነውን
የኔ አባት ሳይሆን በድብቅ ከሌላ ሰው እንደወደ ስሰማ ኑሮ ይህን ሁሉ ነገር ሚስጥር አደብቅ ነበር። ለምን ይህን ነገር መጀመሪያ ስጀምር ተያንቺ የራስሽ የሆነ ሚስጥር አለሽ ለምን አትይኝም ነበረ? አንቺ ነሽ ጉድ የሰራሽኝ በማለት ወደ እናቷ ታፈጣለች። እናቷም ደነገጠች። የኤቢ አባት ደግሞ እንዴ ምንድን ነው እየተካሄደ ነው ያላችሁት? የኔ ልጅ ኤቢዬ አይዞሽ በሰዓቱ እናትሽ ከኔ ጋር ለመግባባት ተፈጥሮ ብዙ ነገር ስለሆነ ነው እና አሁን ግን አብረን መሆን እንሂድ ስንላት አልሄድም ስላለችኝ እንጂ እኔ አንቺን ልጄን ጠልቼሽ ወይንም አልፈልግሽ ብዬ አይደለም። ስለዚህ እናትሽ ደግሞ ደረጀ ግብታ እንደነበር ሁሉ ሰምቻለሁ። ስለዚህ አንቺን ጽንስ ይዛ ነው ወደ ደረጀ ቤት እየተጋባችሁ በማለት አባቷ ሲያስረዳት ይህን ነገር መስማት አልፈልግም። ምክንያቱም እዚህ ቤት እኮ እኔ አሁን ናታሌን ነው ለማድረግ ብዬ ብዙ ሚስጥሮችን እየፈለፈልኩ ባለሁበት ሰዓት ነው። እኔ እኮ አለ አቶ ደረጀ በድንጋጤ ይቺ ልጅ የኔ ልጅ አትመስለኝም እያልኩ በተደጋጋሚ ተናግሬያለሁ። ግን የሚያዳምጠኝ የለም እንጂ እስኪ ውሃንና ዳጣን ብታስተያዋጇቸው እኮ ውሃና ዳጣ አንድ አይነት ባህሪ ያላቸው ብሎ ሲናገር ደረጀ ምን ማለት ነው? ዳጣና ውሃን እንዴት ነው አንድ ያደረካቸው? ዝም በይ ማርታ በቃሽ። እኔ ነበርኩ ለካ ተንኮል ነኝ ብዬ እኔ ነኝ የአቆሸሽኩሽ ብዬ እንቅልፍ እያጣሁኝ በስንት ስጨናነቅ የከረምኩት ራሴን ጥያቄ ውስጥ ፈተና ውስጥ የከተትኩት እኮ ያንቺን እኔ ጋር እንደዚህ ያደረግሽብኝ አላወቅኩም ነበር። ይህ ፈተና መሸከም አልችልም፣ በጣም ይከብደኛል። ከዚህ በኋላ እኔ ፈተናዎችን እንኳን አቃለላችሁልኝ። እኔ የራሴን ጥፋት ብቻ ብዬ ነበረ ስጨነቅ ነበር በማለት ይናደዳል። አባዬ አንተ ለማርታ ስትናገር ለመናገር ስትፈራና ብዙ ነገሮች ስታስመስል ነበር። ግን አለች ዳጣ አሁን እኩል የሚያደርጋችሁ ነገር ተፈጠረ። እኔ አንተ ልጅ ነኝ፣ አሁኑ መነገር አለበት። ኤቢ ደግሞ ውትዬ ልጅ ናት። ስለዚህ ምንም ችግር የለውም፣ ለውጥ የለውም፣ አትጨነቅ። እስከዛሬ በናታ ስትቀና እኔን ስትጠይ ሲሳይሌ ነሽ እዚህ የምታደርጊያለሽ ውጪ፣ የሰላም ልጅ የሰራተኛ ልጅ የገረልኝ ነሽ እያለችኝ የነበረውን ሁሉ አንድ ጊዜ ቀን እህቷ መሆኗን ስታውቅ ምን ይጸጽጣታል? ይህ ሁሉ ያደረገችልኝ ነገር እያልኩ ነበረ። አሁን ግን ጭራሹን የእኔ እህት አለመሆኗን ውስጤ ተነግረዋት ነው እንደዚህ ያደረገችኝ። ግን አሁን ነው ያወቀችው። እኔም ቢሆን እኮ ወደ ቤተሰቦቼ ሲቀላቀል ነው የአንተን አባትነት ያወቅኩት። እናቴ በህይወት እንዳለች የሚያወቅኩት በቅርብ ነው። ስለዚህ ኤቢ አሁን በጣም አሳዘነችኝ አባዬ አለች ዳጣ። ዳጣም እባክህ በቃ ምንም ቢፈጠር ኤቢ አልፈልግህም፣ አባቴ አይደለም እስካልከዳች ድረስ አንተ አባትነት ፍቅሩን እንድታጎልባት አልፈልግም ሲል በቃኝ አንቺ አታቂም እስከዛሬ እኮ እኔ ውጭ ሀገር ትሄድ እያልኩ እየቆረጥኩ የነበርኩት በነገሩ ነበረ። አንቺ ዳጣ አምኖ ለመቀበል እኮ አመነኝ። ኤቢ እኮ በጣም በጉብዝናዋ በስማርትነቷ በጥንካሬዋ በጣም ጎበዝ ናት። ግን አንዳንዴ ያ ነገር ካልሆነ በማይመለከታት ነገር በመግባቷ ብቻ ነው እንጂ በጣም አስተዋይና ጎበዝ የበኮር ልጄ እያልኩኝ እያሰብኩ ነው ያሳደግኳት። አሁን ግን ማርታ ይህን ሚስጥር ደብቃኝ ስለተቀመጠች በፍጹም ክሷ ደግ ቦታ ላይ ይህን ይገኛል ብዬ ስላስብ አንተስ ብትሆን እስከዛሬ ይሄን ያህል ጊዜ እስከማደርሳት ድረስ ልጅህን የት ነበርክ? ለምንስ መተህ አልፈለግካትም? ለምንስ አላሳደግካትም? በማለት ሲናገር ማርታ ደግሞ ብድግ አድርጋ አንተስ ብትሆን ዳጣ ለ21 ዓመት የት እንዳለች እንዳና እንደወለድክ መች ነገርከኝ? በማለት ማርታ መናገር ጀመረች። ነገሩ ሁሉ ነገር ተጋጋለ። አቶ ደረጀ የኤቢ የድሮን አባት ቆይ አንተ ከመቼ ወዲህ የተፈጠረ ነገር ነው? አብርጌድን እኔ ወይዘሮ ማርታን ካገባሁ በኋላ አርግዛ የወለድሻትን ልጄ ናት፣ በቃ የኔ ናት ሲጨቃጨቅ ሰውዬ አንተ ብታሳድግም እኔ ነኝ ወላጅ አባቷ። አንተ የኔ ልጅ ናት ብለህ ትከራከር አትችልም። ቢሆንም እሷ 18 ዓመት የሞላት ስለሆነ ምርጫዋን ታካሂዳለች ሲባል እኔ አላቅም፣ ከማየ መለየት አልፈልግም፣ እማየ ጋ ነው የምኖረው በማለት አብርጌድ ድርቅ ስትል ወይዘሮ ማርታም እንግዲህ በጣም ይህን ነገር ለብዙ ዓመት ደብቃው ጭራሽ እሳቸው ሲጨነቁና ብዙ ነገር ሲሉ አፈጽሞ አንድ ስህተት ነው፣ ሁለተኛ ስህተትማ
ሆን ብሎ የተሰራ ነው ያለችውን ነገር እያስታወሰ በቃ ትዳሬ ሊፈርስ ነው እያለ ነበረ እየተናደደው። አንቺስ ቢሆን አቶ ደረጀ ነው አባትሽ እያልሽ ይህን ያህል ጊዜ ስትናገሪኝ የኖርሽው ለምንድን ነው በማለት ወደ እናቷ ታፈጣለች። እናቷም እስኪ ምንድን ነው እስኪ እንረጋጋ፣ ቁጭ በሉና እንነጋገርበት በማለት ብትናገርም ኤቢ የሚጸጽትሽን በእናትሽ ላይ አትናገሪ። እናት ወዳ ሳይሆን ተገዳ አንዳንድ ጊዜ አባቷችሁን የምትቀይርበት ጊዜ የሚኖረው አንቺ በጥሩ ሁኔታ እንድታድጊላት ስለምትፈልግ እንጂ ጥላቻ አይደለም፣ እባክሽ አለቻት። እኔ በጣም እኔ አንቺ እናቴ ወላጅ እናቴ እንደዚህ ሆኛልሽ ብዬ ከነሱ ጋር ሁልጊዜ ቀን ከሌሊት እየታገልኩኝ እንዴት ይሄን ይፈጠራል በማለት እንግዲህ ትናደዳለች። ምክንያቱም እንግዲህ ናታልን የራሷ ለማድረግ መስተፋቅሩን መድኃኒት ሁሉ አምጥታ ብትሰጠውም ለዛ ወስዳ ስትሰጠው እሱም ተጠራጥሮ መኝታ ቤት እንዴት ይዘሽ ትመጫለሽ? ማንስ ውሰጂ ብሎሽ ነው ብሎ ባስጨነቃት ሰዓት ያን መድኃኒት ሳይበላ ሲመልስ እንዴ መድኃኒቱ እንዲጠላይ ነው እንዲያደረገው እያለች እስከ መናገር ደረጃ የደረሰችበት ጊዜ አሁን ዳጣ ደግሞ እኔ ነግሬሃለሁኝ እሷ እያሰራች ነው ተጠንቀቅ፣ አንተና እኔን ለማለያየት ትሞክራለች ብለው ስታበቃ ሀሳብ ለሀሳብ ሲለዋወጡ እንግዲህ ይህን ነገር አቶ ደረጀ ማወቅ አለበት ለአቶ ደረጀ ነግረዋለሁ ብሎ ሁለታቸው ዳጣና ናታል ከወሰኑ በኋላ ለአቶ ደረጀ እኔና ኤቢን አልወዳትም፣ ኤቢ ግን አንድ እንዳልወዳት እንዲወዳት የምታስገድደኝ ነገር አለ። ይኸውም ባለፈው ባደራ የተሰጠሁትን የሰላምን ደብዳቤ እሱን እንግዲህ ይዤባታለሁኝና አይተዋለች። ስለዚህ አየችው? አዎ፣ ግን ሁሉንም አላየችውም፣ በከፊል ነው ያየችው። አንተ አባት መሆኗን አላየኸው። አንተ ግን አወክ እንዴ እኔ አባት መሆኔን ሲለው፣ አዎ እኔ አውቄያለሁ አንተ አባት መሆኔን ሲለው፣ እሺ ለማንኛውም እያለ እሷን እንግዲህ ለማጨናነቅ እንግዲህና እሷን ወደ ውጭ ሀገር ለመስደድ እያሰበ ነበረ አቶ ደረጀ ወደ ቤት እየገሰገሰ ይሉ የነበረው። ምክንያቱም ዳጣ ደግሞ ይህን ነገር ስትሰማ በቃ ለአባዬ ሁሉ ነገር እንንገረውና መፍትሄ ከአባዬ ነው እንጂ አንተ ተገደህ ልታገባ አትችልም። ወይዘሮ ማርታ ደግሞ እንግዲህ ጠበቅ አድርግ ሰርጉ የማይቀር ነው እያለች ልጇን ለመዳር ለናታል ተዋደዋል ብዬሻለሁ እኮ አሁን እኮ ከኔ ፊት ነው እወድሻለሁ ያላት እያለች ስትለው አቶ ደረጀ ይህ ነገር ምንድን ነው የሚከሰተው እያሉ በጣም ይጨናነቁ ስለነበረ መጨረሻ ላይ ግን ወዶ ሳይሆን አስገድደው ሌላም ቀርቶም እዚህ በፊትም እንደዛ የስካር ውሃ ውስጥ የጨመረችበት አረቄ እሷ እንደሆነችና አሁን ደግሞ በተጨማሪ መስተፋቅር አሰርታ ምግብ ላይ አድርጋ ለዛ እንደላከችበት ተናገረ። እንዲሁም አሁን አስገድዳ ልታገባውና መኝታ ቤት ድረስ እየሄደች እያስቸገረችው የመጨረሻ ደረጃ ስለደረሰ ወይ ከእናንተ ጋር መኖር ወይ ከእናንተ ጋር መውጣት አለብኝ በማለት ውሳኔውን ለአቶ ደረጀ ናታል በመናገሩ ነው። እና አሁን አብርጌድ የራሷን አፈልፍላ ውጤት እያወጣችው ነው። እንግዲህ ቀጣይ እስከምንገናኝ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይጠብቁን።